በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ልቤ ያለው ልክ እንደ ጉንዳኗ ነው። ይህን ታሪክ በደንብ መናገር ፈልጋለሁ። በተለይ ከኢትዮጵያ ኦርቶዶክስ ጋር በተገናኘ ነገር የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። እዳ እየከተታችሁ ጉዳዩ ይላል አባይ ባንክ ቀኑ ይኸው 2015 በጋምቤላ፣ ቄለም ወለጋ፣ ምዕራብ ወለጋ፣ አሶሳ፣ ቤኒሻንጉል ጉሙዝ እና ደቡብ ሱዳን ይሄ መንግስት ማን ነው የሚመራው? ለማን ነው የሚኖረው? ይሄ መንግስት ዶክተር አብይ ከማን ጋር ነው? የኛ መናንያን ይቅርበሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካዊ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ወደ በስተመጨረሻ አካባቢ ደግሞ የነገረ መነኮሳትን ጉዳይ የምናነሳ ነው የሚሆነው። ይሄ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በጨዋነት ደብ በኮሜንት ያሳውቁኝ። ምናልባት ግን ሜምበርሺፕ ጆይን አደረጋችሁ ካላችሁ አሁንም ጆይን አድርጉ። እንጀምር። የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የህዝብን አይምሮ ከሚረብሹ የመንግስትን ሥራ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አይገርማችሁም? ጳጳሱ የእግዚአብሔር ስም መጠራት የተጀመረው በአብይ ዘመን ነው አሉ። በአብይ አህመድ አሊ ዘመን የእግዚአብሔር ስም መጠራት ጀምረዋል አሉ። ከመደነቅ ውጭ ምን እንላለን? እስቲ ወደ ተገደለው በአብይ ዘመን ትናንትና በስቲያ ወደ ተገደለው ካህን እንምጣ። ከሚሴ ሀገረ ስብከት የባጢ ጓጽዮን አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቀሲስ ፍሬው ሀብታሙ ሰኔ 17 ቀን 2018 ዓ.ም በባቲ ከተማ በሚገኘው መኖሪያ ቤታቸው ባልታወቁ ኃይሎች በተከፈተባቸው የጥይት ጥቃት ህይወታቸው አልፏል። በጥቃቱ ወቅት በባለቤታቸውም ላይም የአካል ጉዳት ደርሷል። የአራት ልጆች አባት የሆኑትና በቅን አገልግሎታቸው እንደዚሁም በልማት ተሳትፏቸው በምዕመናን ዘንድ የሚወደዱት የቄስ ፍሬው ስርዓተ ቀብር ትናንት ሰኔ 18 ቀን 2018 ዓ.ም በባቲ ጓጽዮን አቡነ ተክለ ሃይማኖት ቤተክርስቲያን ተፈጽሟል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱ በጽኑ ያወገዘ ሲሆን መንግስት ጥቃቱን የፈጸሙትን አካላት በአስቸኳይ ለህግ እንዳቀርብና የባቲ ከተማ ምዕመናንም ከመንግስት ጋር በመሆን ጉዳዩን በቅርበት እንዲከታተሉ ጥሪ አቅርበዋል። ትኩስና ወቅታዊ መረጃ እንደርሳችሁ የፕላስ ምልክቱን በመጫን ቤተሰብ እንደሆኑ ጠይቋቸው። እንግዲህ ይህ ካህን በዋሃብያ እንደተገደሉ የሚታመን ነው። ምክንያቱም እንቅስቃሴዎች ከዚህ በፊት እንደነበሩ ስንናገር ነበር። እስቲ እህታችን የምትጨምረውን ትጨምር። በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ማን ገደላቸው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። የሚታወቅ ስለሆነ የኦርቶዶክስ አባቶች በየገዳማቱ በየቤተ ክርስቲያኑ ምዕመኑ የሚጨፈጨፉት እንግዲህ ማን እንደሚገድላቸው ይታወቃል። አንድ ግለሰብ በሃይማኖቱ ከተገደለ ማን እንደሚገድለው ይታወቃል። ስለዚህ እኔ ራሴን ከጠላት ለመከላከል የአባቶችን ትእዛዝ አልጠብቅም፣ መግለጫ አልጠብቅም። በዚህ ከቀጠለ ነጠላና መጽሐፍ ቅዱስ ብቻ ይዞ ወደ ቤተ ክርስቲያን መሄድ ቅንጦት ነው የሚሆነው። ሌላ ሶስተኛ ራስናችሁን የምትከላከሉበት ነገር ያስፈልገናል ማለት ነው። እኛ ኦርቶዶክሶች ቤተ ክርስቲያን በሀገራችን በነጻነት እምነታችንን ማምለክ አልቻልንም። ይሄ ደግሞ የኛ ድክመት ነው። ቤተክርስቲያናችንን ሃይማኖታችንን ራሳችንን ማስከበር ያልቻልነው እኛ ነን። ሾርት ሚሞሪ እንደሆነ ይታወቃል፣ እንደምንረሳ ይታወቃል፣ በ24 ሰዓት እንደምንረሳ ይታወቃል። እሱ ነው ያደረጉ ያሉት። እሱን ደግሞ ያውቁታል፣ ደካማ ጎናችንን ያውቁታል። ስለዚህ ግድያው ቀጥሏንም ይቀጥላልንም። በዚህ ከቀጠልን በተለይ ምንም ነበር የሚባል
ታሪክ ነው ሊኖር የሚችለው። ኦርቶዶክሱ በጣም ተኝቷል፣ በጣም ዘግይቷል። እኔ ምን እንደምል አላውቅም። በጣም ነው የሚያመው። እንግዲህ እንደዛቱብን እንደፎከሩብን ወሎ ላይ ብለው በቃል በቃል ወሎ ላይ እናሳያችኋለን መገደል አለባቸው ብለው እንደዛቱብን ጀምረውታል። እንግዲህ ልብ ያለው በኦርቶዶክሱ ወንድ የለ ከሆነ ወይ ንገሩና አባቶቹን የሚጠብቅ ወንድ ከሌለ ከጠላቶቹ ጋር እኩል መቆም የሚችል ወንድ ከሌለ ንገሩን። በነገራችን ላይ ከጠላትህ ጋር ፊትና ኋላ አይደለም መራመድ ያለብህ። ገዳይህ ጋር ፊትና ኋላ አይደለም መራመድ ያለብህ፣ እኩል ነው መራመድ ያለብህ። እኩል ካልተራመድክ ትበላለህ። እኔ አላቅም ብቻ ያማን ከኛ ሰው መጥፋቱ ያማል። እኔ አባቶችን አልጠብቅም። አባቶች መግለጫ እስከሚሰጡ አልጠብቅም። ገዳይ ቡድን ከገዳይ ፊት ቆሜ አልጠብቅም። የነሱን መግለጫ አልጠብቅም። ስለዚህ እንግዲህ የሚበጃችሁ እናንተ ታውቃላችሁ። በችርቻሮ ማለቅ ወይስ መፍትሄ ፈልጎ መዳን? ምርጫው እናንተ ነው። የማንም በጣም ያማል። ሌሎች ተሰደብን ብለው ብዙ ነገር ያደርጋሉ። እናንተ ግን እየተገደላችሁ ምንም ማድረግ የማትችሉ እንደዚህ ልፍስፍስ ደካማ መሆናችሁ በጣም ያሳዝናል። በነገራችን እሱ ብቻ አይደለም። ብዙን ጊዜ የሚያናደው ከኛ የሚጠብቀው አሁንም ቢሆን ከቤተ ክህነት ድምጽ የሚጠብቀው ቤተ ክርስቲያን ለመታደግ ከቤተ ክህነት የምንጠብቀው ድምጽ የለም። ቤተ ክህነት ያሉትን ወደ ገዳም ካላክም በስተቀር ለቤተ ክርስቲያን የመጃ አካል እንዳልሆነ እዛ ያለው እናውቀዋለን። የመንግስት ካድሬ፣ የመንግስት ብር ለቃሚ ሰላይ የተሰባሰበበት ነው። ከዛሬም ነገም ግልጹን ነገር መነጋገር የምንችለው በሚዲያ ላይ ብቻ ከሚዲያ ያለውን ነገር ወስዶ ወደ መሬት ማውረድ፣ ወደ መሬት እንዴት እናወርደው ብለው ከጓደኞቻቸው ጋር መመካከር የህዝቡ ድርሻ ነው እንጂ ከቤተ ክህነት ራስህን ጠብቅ፣ ራስህን ተከላከል፣ አትግደሉን የሚለውን ነገር ከቤተ ክህነት እንደማንጠብቀው እናውቃለን። በግልጽም የተገደሉት በሙስሊሞች በወሃቢያዎች እንደሆነ እዛ አካባቢ ያሉ መረጃዎች በግልጽ ያመላክታሉ። እሱም ብቻ አይደለም፣ ይህንን የኚህን ካህን ቄስ መገደልን ጉዳይ መረጃ ለማዛባት ሲሯሯጡ የነበሩትም እነሱ ነበሩ። የተለያየ ታሪክ የተለያየ የፈጠራ ወሬ ለመናገር ሲቸኮሉ የነበሩ እነሱ ናቸው። ችግሩ ሳይጣራ ለመቅበር የቸኮለውም ደግሞ ይኸው ሀገረ ስብከት ነው። ያሳዝናል። እስቲ ደግሞ ወደ መንግስታዊ ጉዳዮች እንምጣ። የቀን ስራን ለመስራት የብቃት ማረጋገጫ ሊኖር የግድ ሊሆን ነው። የከተማና መሰረተ ልማት ሚኒስቴር በኮንስትራክሽን ዘርፍ የተሰማሩ ባለሙያዎችና የቀን ስራ ሰራተኞች የብቃት ደረጃን ለማረጋገጥ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑን አስታውቋል። ይህ አሰራር በዋናነት የግንባታ ስራዎችን ጥራትና ደህንነት ለማሻሻል ያለመ ሲሆን ለዚህም የግድ የብቃት ማረጋገጫ ሰርተፍኬት መያዝ የግዴታ ይሆናልም ተብሏል። በአሁኑ ወቅትም የቅድመ ዝግጅትና የሙከራ እንቅስቃሴዎች በይፋ መጀመራቸውም ታውቋል። አስባችሁታል? የቀን ሰራተኛ ለመሆን ራሱ ከዚህ በኋላ አይቻልም። ኢትዮጵያ ውስጥ የቀን ሰራተኛ ድንጋይ ፈልጦ ለመኖር፣ ሲሚንቶ ለማውካት፣ ጭቃ ለመርገጥ ኢትዮጵያ ውስጥ ከዚህ በኋላ ከመንግስት ፈቃድ ማውጣት አለበት። ፈቃድ ሳውጣ ደግሞ በነፃ አይሰጥህም። እሱንም አስብበት። ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው? ይሄ መንግስት ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ምስራቅ ጉራጌ ላይ ከዚህ ከቡታጅራ በኋላ 3 አውቶቡስ ህዝብ የት እንደገባ እኮ አይታወቅም። ሰሞኑን ጠቅላይ ሚኒስትሩ 3 የውጭ ሀገር ዜጎች ሞባይል ተሰረቀ ብለው እንደ ትልቅ ይሱ ነው ወይስ ፈረንጆቹ እኛን እንዲያመሰግኑን ነው? ጠቅላይ ሚኒስትሩ ፈረንጅ ነው የሚሉት አበሻ ነው የሚሉት? የኢትዮጵያ ጠቅላይ ሚኒስትር ናቸው ወይስ የፈረንጅ ጠቅላይ ሚኒስትር ናቸው? ይሄንን በደንብ አድርጎ አስረግጦ ቁጭ ብሎ የዚችን ሀገር ችግር ለመፍታት መወያየት ነው። አለዚያ እስከ መቼ የሰው ህይወት እየተገበረኝ ነው? እስከ መቼ ነው የምንዘልቀው? እስኬት ከፍታ እስኬት ርዝመት ነው የምንዘልቀው? ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ከአንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም።
ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። እውነቱ እሱ ነው። ህዝቡ መሄጃ አጥቶ ነው እንጂ እየደረሰበት ያለውን በደል ለመቃወም ድሮ ነበር የሚበቃው። ግን ህዝቡ ሁሉን ቻይ ሆኗል። ችሎ ዝም ማለትን መርጧል። የራበው ቀን በእርግጥም ርቦታል። ከዚህ በላይ የራበው ቀን ሲመጣ ግን መንግስትን አይደለም ምንም ነገር ሊበላ የሚችል ህዝብ እንደሆነ ግን ምንም የምናውቀው ነገር ነው። የጊዜ ጉዳይ ነው። ልቤ ያለው ልክ እንደ ጉንዳኗ ነው። ይህን ታሪክ በደንብ መናገር ፈልጋለሁ። በተለይ ከኢትዮጵያ ኦርቶዶክስ ጋር በተገናኘ ነገር በደንብ አጽንኦት ሰጥቼ መናገር የምፈልገው አንድ ቤት እየተቃጠለ ጉንዳኖች እየሄዱ ነበር እና መንገድ ላይ ተገናኙ ከሌሎች እንስሳት ጋር። ወዴት እየሄዳችሁ ነው? የአከሌ ቤት ተቃጥሎ እየሄድን ነው ወደዛ። እና ምን ይዛችኋል? እሳቱን ማጥፊያ ኬሚካል ነገር ይዛችኋል? ውሃ ነገር ይዛችኋል? አፈር ነገር ይዛችኋል? ቅጠል ነገር ይዛችኋል? የሆነ የሚረጭ ነገር የሆነ ነገር እንትን እሳቱን የሚያጠፋ ነገር ምን አላችሁ ምናምን ተብለው ተጠየቁ። እና ጉንዳኖቹ የመለሱት መልስ ነው ልቤን የሚነካው። ያንንም ነው ማለት የምፈልገው። አይ ምንም አልያዝንም፣ ነገር ግን በመጨረሻ ግን ስንጠየቅ ከተቃጠለው ቤት ጋር ልባችን እንደነበረ እንዲያውቁልን ስለምንፈልግ ነው እንጂ ምንም የለንም አሉና እንደሱ ነው። ምንም ማድረግ ላልችል እችላለሁ፣ ግን ልቤ ከቤተክርስቲያኗ እና ከምዕመኗ ጋር እንዳለ እኔም በዚሁ አጋጣሚ መግለጽ እፈልጋለሁ ማለት ነው። ያመኛል በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚሆነው ነገር ላይ። ምክንያቱም እኔ እናቴ የኢትዮጵያ ኦርቶዶክስ እምነት ተከታይ ናት። እሷ ላይ የሚሆነው ነገር ነው ሌሎቹ ምዕመኖቹ ጋር የሚሆነው ብዬ ነው የማስበው እና እሱን ማውገዝ አለብኝ ብዬ ነው የማስበው። ስለዚህ የሚሆነው ግን ናሬሽን አብሮት አለ፣ ከበስተጀርባው ንግግሮች አሉ። አሁንም በየቸርች ውስጥ የሚነገሩት ንግግሮች ናቸው ባይዘይ ዛሬ አደባባይ ላይ የወጡት። ይህን ከመንፈስ ካቡበት እኔ የልቤንም ሐዘን ቁጭትን እና ተስፋ ምኞትም ሁሉ ነው ልናገር የምወደው ማለት ነው። ከአንድ ወዳጄ ጋር እናወራ ነበረ። የዚህ ቤት ችግር ሁለት ነገር ነው እንላለን። አንድም ሲኒየር ያለመኖር ብለን እንነጋገራለን። ብዙ ሲኒየር ሰዎች የሉም። ኦፍኮርስ ብዙ ሲኒየር ሰዎች የሉም። ስለዚህ ሲኒየር ደግሞ ብዙ ነገር የእድሜ ቆይታ ብቻ ሳይሆን ኤክስፒሪየንስ አለ፣ ኖሌጅ አለ፣ በጣም ብዙ ነገሮች አሉና ያንን ቤት ሊያቆም የሚችል ሀገርን ደግሞ በተለይ ሊያቆም ሊመራ ሊያስተዳድር የሚችለው ከአንተ በፊት የነበሩ ሰዎች ብዙ ነገር አንተ ቦታውን ብትይዘው የሚያውቁ ብዙ ነገር ምናምን ያሉ ሰዎች አሉና ሁለት ነገሮች እናነሳ ነበረ። ይሄ ቤት አንድም የሲኒየር ችግር አለበት፣ ሁለትም ደግሞ ያን ሃይማኖት ቤት ሆነ ብለን እንነጋገር ነበር። ይህንን ማውራው ወዳጄ የሌላ እምነት ተከታይ ነው ማለት ነው። ነገር ግን ምንድነው ለጠቅላይ ሚኒስትሩ አይነግሯቸውም። ገባ? ዝም ብሎ ነው የሚያጨበጭቡት፣ ዝም ብለው በወዳቸው ነው የሚያሙት። ዋው በጣም የዛሬው ንግግር በጣም አስደናቂ ነበር፣ ዋው አሜዚንግ ምናምን እያሉ ምንድነው ፈላስፎች ምን ይላሉ? the wind of the palace is always shows green ይባላል እና ሁልጊዜ የሚያሳየው አረንጓዴ ሁልጊዜ ለምለም ነገር እንደሆነ ነው የሚያስቡት። መሆን የለበትም፣ ምንም ጥርጥር የለውም፣ መሆን የለበትም። ግን ምንድነው ሁሉም ነገር እኮ አይወራም። ጋሽ ብቄንም ስታይ ቢሆንም እንኳን ምንም አስፈላጊ እኮ አይደለም እንደዚህ ብሎ መናገር አደባባይ ላይ ራሱ ማለት ነው ከሆነ ራሱ የሆነ ሆኖ ግን ምንድነው ብዙ የምታዝንበት ነገር እኮ አለ። መጽሐፍ ቅዱስ የምትከተል ከሆነ የሃይማኖት ደግሞ ሰው ከሆንክ የምር ሃይማኖት ሰው ነው መሆን ያለብህ። ነገር ግን አንዴ ብሔራዊ ቲያትር ንግግር ልናደርግ እንደዚህ ተጋብዘን እኔ እና የቲም ነበረች፣ ሌሎችም ሰዎች ነበሩ። የት ነበርሽ ሙሴ? ቆንጆ ንግግር ተናግራለች። ምናለች? ፖለቲከኞች እግዚአብሔርንም ቃል ቢናገሩ ፖለቲከኛ መሆናቸውን አትርሱ ብላለች። እና በቅርብ ቀን አንድ አርቲክል ጽፌ ነበረ የፖለቲከኞቹ እግዚአብሔር አይደለም በሚል እና እግዚአብሔር በተለይ ደግሞ የመጽሐፍ ቅዱሱ እግዚአብሔር በተለይ በክርስቶስ ኢየሱስ ራሱን የገለጠው እግዚአብሔር በተለይም ደግሞ በመጽሐፍ ቅዱስ የተገለጠው እግዚአብሔር ምን አይነት እግዚአብሔር እንደሆነ በደንብ እናውቃለን። ለድሆች የሚራራ የሚቆረስ አይደለ? አንዱን ለመፈለግ ምን ያክል
ያክል እንደሚሄድ አምላክ እንዴት ሰው እንደሆነ። ስለዚህ ለድሆች የምታደርገው፣ ለተጨቆኑ የምታደርገው፣ ለተገፉ የምታደርገው፣ ለተጎዱ የምታደርገው ነገር ነው እኮ ሃይማኖተኛ መሆንን የሚናገረው። ለምሳሌ አጼዎቹ እንደዛ ነበሩ ብለን እንወቅሳለን፣ ወይም ሰዎች ይወቅሷቸዋል። ደርግም ሃይማኖት የለውም ብለን እንናገራለን አይደለ? ሃይማኖት የለሽ ነው ርዕዮተ ዓለሙ እንደሱ፣ ከዛም ደም በደም ያደረገው ለዛ ነው ቀይ ሽብር ገለመሌ ምናምን እንላለን። ማለት የሚጠይቀው አካል የለም፣ የሚገዛለት ነገር የለም፣ ሁሉ ነገር እዚህ ነው የሚያልቀው፣ ርዕዮተ ዓለሙ ወርልድ ቪው እንደዛ ስለነበረ ነው ምናምን ብላ ኤክስኪውዝ ልትሰጥ ትችላለህ። በኢህአዴግ ጊዜም እንደሱ ብዙ ሃይማኖቱ ኦፍኮርስ ከተቀበሩበት አንጻር ስንመለከት ጠቅላይ ሚኒስትር መለስ የኦርቶዶክስ እምነት ተከታይ እንደሆኑ እናውቃለን ማለት ነው። ሌሎችም ሰዎች እንደሱ ከዛ አሁን ስትመጣ ጠቅላይ ሚኒስትር ኃይለማርያም በነበሩበትን ጊዜ ታውቃለህ፣ አሁን የሚያደርጉትን ነገር ምናምን ታውቃለህ። ሰው ሃይማኖተኛ ደግሞ ከሆነ የእውነት ሃይማኖተኛ ደግሞ መሆን ይጠበቅብሃል። የእውነት ነው ኢየሱስን ከተከተልክ የምትከተለው ማለት ነው። የምታረጋቸው ሁሉ የምታደርገው የእውነት ነው ማድረግ ያለብህ ማለት ጊዜያዊ እንደሆነ ሁሉ ነገር ሊገባህ እና አንደርስታንድ ልታደርግ ይገባል። እና ከሞት ባሻገር ህይወት እንዳለ፣ ከዚህ ዓለም ሌላ ዓለም እንዳለ እና ለገባህና እንትን ላልክበት መንፈስ ቅዱስ ካለ የእግዚአብሔር ቃል ከሆነ መመሪያ የምትተዳደረው በዛ ከሆነ የምታደርጋቸው ነገሮች ከሌሎቹ የተለየ መሆን አለበት፣ የበለጠ መሆን አለበት፣ የተሻለ መሆን አለበት፣ የደመቀ መሆን አለበት፣ የሚቆረስ መሆን አለበት፣ ምሳሌ የሚሆን መሆን አለበት አይደለ? ከመሩ አይቀር እንደሱ ብቻ ሃይማኖተኛም ከሆኑ አይቀር እንደዚህ ነው። ብርሃናችሁ በሰው ሁሉ ፊት ያብራ ተብሎ የተጻፈ አይደለ? የሞት ሽታና የህይወት ሽታ እንድንሆን አይደለ የተጠራ ነው። ለሚድኑት እንደሱ ነው ተብሎ የተጻፈው። እና ክርስቲያን መሆን የሚያስታውቀው እኮ በንግግርህ አይደለም እኮ። ንግግርህ ይገልጣል ተብሏል በእርግጥ ቅዱስ ጴጥሮስ። ነገር ግን ደግሞ በፍሬያቸው ታውቋቸዋላችሁ የተባለው እና ፍሬያችን እሱን ይመስላሉ የሚሉትም ጥያቄዎች በደንብ ሊትመስ ፔፐር ይሆናል ብዬ ነው የማስበው። መጠየቅ ያለበትን ነገር ነው ብዬ ነው የማስበው። እንመስላለን ወይ ማለት ሰው አራስ ቤት ሄዶ አራስ ይሸታል። ኩበት ያለበት ቤት ገብቶ ኩበት ነው የሚሸተው። ሙሴን እንኳን 40 ቀን ተራራው ላይ ሄዶ ከሚያንጸባርቀው አምላክ ጋር ስለነበር ቁርበቱ አንጸባረቀ እና እንደሱ እና የከረምንበትን ነው የምንመስለው። እንደሱ ነን ወይ የሚሉት ነገሮች አብረው መነሳት አለበት። ሁለተኛ ላይ መልእክቶቻችን በቤተክርስቲያን ፖለቲከኞች እግዚአብሔርንም ቢሉ ምንም ቢሉ አንመናቸው አንለስ ያ ሰው ወሃብያ ካልሆነ በስተቀር። ምክንያቱም ወሃብዮች ዓላማቸውም ታርጌታቸውም ሀገርን ቢረከቡ፣ ሀገርን ቢመሩ፣ ሀገርን ቢያማክሩ ለሃይማኖታቸው እንደሆነ ስለምናውቅ ኦርቶዶክስ ቤተክርስቲያን አሁን ላይ የሆነች ያለችው እየመጣባት ያለውን ነገር በአሁን ባሉት አካላት እንቋቋመዋለን ወይ? ሌላ በጣም ትልቅ ጥያቄ ነው። በነገራችን ላይ አሁን ላይ ባሉ አባቶች ቤተክርስቲያን ላይ እየመጣ ያለውን ነገር አውቀውት ነቅተውበት ይጠብቁታሉ ያለቅ አንለስ ቤተክርስቲያን ላይ ብር ካልጎደለ በቀር። ዛሬ አባቶች ተጠልተዋል። አታስፈልጉንም የሚል መጥቷል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደግሞ ሊቀርብ? እስቲ እንደ ልጅነታችን ለአባታችን የተወሰኑ ጥያቄዎችን እናንሳ። እናንተ ቪዲዮን በደንብ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጥያቄዎቻችሁንም ኮሜንት ሴክሽን ላይ ጻፉላቸው አድርሱልኝ። አባታችን ያልተባለውን ነገር እንደተባለ አስመስለው አቅርበውታል። በመጀመሪያ ደረጃ አባት አያስፈልገንም ያለ ኦርቶዶክሳዊ ትውልድም ኦርቶዶክሳዊ ወጣትም የለም። ነገሩ ከተማ ለከተማ የሚያውደለድል የምንኩስናን ግብር ትቶ ያለ ግብሩና ያለ ስፍራው የተገኘ ምንኩስናውን የሚያስነቅፍ ቤተክርስቲያንን የሚያስተች ግን መነኩሴ መሳይ አውደል ላይ አያስፈልገንም ነው የተባለው። እንደዚህ ያልተባለውን እስከማባል ድረስ ያደረሰውት የትኛው ስፍራ ላይ የዋሉ እንደሆነ ጥያቄው ለርሶ ተዋለው። ግን አባታችን እንደሚያውቁት ክህነትም ሲሰጥ በቤተክርስቲያንም በጎቹን መንጋው እንዲጠብቁበት ነው። ታዲያ እርሶም ሲናገሩ እንደሰማነው እኔ ንስሐ ልጅ የለኝም እግዚአብሔር ይመስገን እያሉ ይኮሩበታል። የንስሐ ልጅን አለመያዝ የሚያኮራው አባት የእውነት ያስፈልገናልስ ወይ? የኛ መናንያን እሱም ብቻ አይደለም፣ በጣም ብዙ መጠየቅ እንችላለን። ማህበራዊ ሚዲያ ላይ ደም ቅድም ቲክቶክ ላይ ሰራሁት አንድ ቪዲዮ ነበር። አሁን ላይ ሰባኪዎች፣ በተለይ አሁን ላይ እየመጡ ያሉ ሰባኪዎች፣ የምናያቸው ሰባኪዎች ቲክቶክ ላይ ተቆርጦ የሚለቀቅላቸውን ነገር ነው የሚፈልጉት። አውደ ምህረቱን ለቲክቶክ የሚመች አውደ ምህረት አድርገው ነው የሚያቀርቡት። ለምን ሲባል በኋላ የነሱ ቪዲዮ ተቋርጦ ቲክቶክ ላይ ያጭር የ2 ደቂቃ ታሪክ የ1 ደቂቃ ታሪክ
ወይ ደግሞ ያን ደቂቃ ምርቃት ወይ ደግሞ የ30 ሰከንድ ምርቃት ድንግል ማርያም ትባርካችሁ እንዴት አድርጋችሁ የሚለውን ነገር ይፈልጉታል። ይናገራል። ያችን ፓርት ተቆርጣ ቲክቶክ ላይ ትለቀቃለች። አጭር ለቲክቶክ የሚለቀቅ ነገር ፈልገው ጭምር ነው ፖስት የሚያደርጉት። ከዛ በቲክቶክ አንዴ ታዋቂነቱ ከመጣ ቪዲዮቸው ሼር መደረግ ከጀመረ በኋላ በሚጠሩበት አውደ ምህረት የገንዘብ መደርደሩም ወይ ደግሞ መደራደሩም ጭምር ከፍ ይላል። ለምን ሲባል በቲክቶክ ታዋቂ ሰው ስለሆኑ ዝም ብሎ በቀላሉ የሚገኙ ሰው አይሆኑም። ብዙዎች ሰባኪዎች እያየናቸው ያለው እንደዛ ከእውቀት አንጻር አይደለም፣ ከትምህርት አንጻር አይደለም፣ አሊያም ደግሞ ህይወታቸው ያማረ ሆኖም አይደለም እየተጠራ ያለው። ብቻ ምርቃት ይችሉበታል። ቲክቶክ ላይ በጣም ብዙ ቪዲዮቸው ተቋርጦላቸው ወጥተዋል። እንደምታዩት እንግዲህ ዲያቆን ነበሩ። ከዛ ኋላ አግብተው ነበረ። ስትሞትባቸው ይመስለኛል ወደ ምንኩስና ገቡ። ምንኩስና እናልቆዩም፣ ተመልሰው ወደ ከተማቸው ተመለሱ። ምንኩስና አሁን እየሆነ ያለው ነገር መሸጋገሪያ ለደሞዝ መጨመሪያ ካልሆነ በቀር በፍጹም የምንኩስና ህይወት እንደሌላቸው የምንረዳው ነገር ነው። በነገራችን ላይ ሞታ ልስ ቅድም የገለጽኩት በጣም ይቅርታ አድርጉልኝ። ሞታ ሳይሆን ተለያይተው ወይ ደግሞ ጥላ ወደ አሜሪካ እንደሄደች የሚነገር ነው ያለው። ምክንያቱም ቅድም የሰራሁት ቪዲዮ ላይ ኮሜንት ላይ ሲጻፍ ነበር እንደዛ ስለነበር ነው። ጥላ ወደ አሜሪካ ሄዳ ነው የሚል ነገር ነው ያለው። እኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያን አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ሆኖ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። አስቡት ይህን የገዳም ታሪክ የገዳም አኗኗር ተመልከቱ እና እኛ ጋር እየሆነ ያለው ነው ተመልከቱ። ከሚስታቸው ጋር ሲለያዩ ሮጠው ወደ ገዳም ይገባሉ። 2 ሳምንት ወይ ደግሞ 40 ቀናቸውን ተቀበለው ቀኑን ጨርሰው ተመልሰው ወደ ገዳም ይመጣሉ። እንዴ አባ ምን ነው ትናንትና እንዲሁ አልነበረው ሲባል መንኩሼ የመጣሁ እኮ ይባላል። መንኩሼ የመጣሁ ነው እንጂ መነኩሴ ሆነው በገዳም ኖረው ህይወቱን አይተውት ተጋድለው አይደለም። የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳይወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ተራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጦር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም።
ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት እናመሰግናለን። ትናንትና ይህን ስለዳሰስ ነው ያላያችሁ ተመልከቱት። ይበቃል ብዬ አስባለሁ የእሳቸው ንግግር። ምክንያቱም በደንብ አድርገው ሰፋ አድርገው ስለነገሩን በደንብ አድርገው ስላወጉም ማለት ነው። ስለዚህ አንድ ሰው መነኩሴ ነኝ ያለ ነገር ግን ከገዳም የማይኖር ከሆነ ገዳሙን ለቆ የወጣ ከሆነ የዛ ሰው ምንኩስና ጥያቄ ምልክት ውስጥ ቤተክርስቲያናችሁ በአራጅ ይሸጣል። ነገርኳችሁ። ጳጳሳቱ ማፊያው ቆቡንና ጢሙን አንጀርጎ እዳ እየከተታችሁ ነው። ጉዳዩ ይላል አባይ ባንክ ቀኑ ይኸው በ2015 በጋምቤላ፣ ቄለም ወለጋ፣ ምዕራብ ወለጋ፣ አሶሳ፣ ቤኒሻንጉል ጉሙዝ እና ደቡብ ሱዳን ደግሞ የሚሰጡትን ሀገረ ስብከት ተመልከቱ። ለአንድ ውዳሴ ማርያም ለማይችል ቅዳሴ ለማይቀድስ አባ ብሎ ቅዳሴ ለማይቀድስ ሰው የጋምቤላ ቄለም ወለጋ 2 ምዕራብ ወለጋ 3 አሶሳ 4 ቤኒሻንጉል ጉሙዝ 5 እና ደቡብ ሱዳን 6 ሀገረ ስብከት ስማቸውን ደግሞ ተመልከት። ሊቀ ጳጳስ ሀገረ ስብከት ሊቀ ጳጳስ፣ የሰላምና የልማት አምባሳደር እና የቅዱስ ሲኖዶስ አባል፣ የሃይማኖት ተቋማት ጉባኤ ሰብሳቢ ብፁዕ አባታችን አቡነ ሩፋኤል እና ከአባይ ባንክ ጋምቤላ ቅርንጫፍ ጋር የተደረገ አጭር ጊዜ ብድር ስምምነት ከላይ በርዕሱ ለመግለጽ የተሞከረው ደብዳቤ 15 ብፁዕ አቡነ አባታችን አቡነ ሩፋኤል ትእዛዝ መሰረት የቤተ ክርስቲያኒቷን ልማት ፕሮጀክት ማስፈጸሚያ የሚሆን አጭር ጊዜ ብድር ቅርንጫፍ ባንኩን ጠይቀዋል። እንደሚታወቀው በባንኩ አሰራር መመሪያ መሰረት ይህ የብድር አገልግሎት ረዘም ያለ ጊዜ ስለሚወስድ ከላይ የተፈቀደልን እስኪመጣልን ድረስ እርስዎ በፈለጉት መልኩ እንዲሆን ቅርንጫፋችን በሚችለው እኛ ቅርንጫፉ ሰራተኞች የ1 ሚሊዮን ብድር እንድንፈቅድልዎት ተስማምተናል ይላል። ጋምቤላ ቅርንጫፍ ፊርማ አለው። አባይ ባንክ ዓለም መኮንን ይታያዝበረው ጸዳና እዚህ ጋር ፊርማ ደግሞ ምናምን በዚህ መሰረት አባታችንና በእግዚአብሔር መልካም ፈቃድ የቤተ ክርስቲያኒቷ ልማት ፕሮጀክቶች ለማስፈጸም የተበደርነውን ብድር ሰኔ 30 ውስጥ ለመመለስ ተስማምተን ፈርመናል ይላል። አባ ሩፋኤል የጋምቤላ ክልል የቄለም ወለጋ፣ የምዕራብ ወለጋ፣ የደቡብ ሱዳን፣ ቤኒሻንጉል ጉሙዝ፣ አሶሳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላምና የልማት ሰብሳቢ፣ የሃይማኖት ተቋማት ስራ ምናምን ብሎ አለቀ። ግጥም አድርገው ማተማቸውን ቲተራቸውን አድርገው ተበደሩ። ከዛ የደረሰውበትን ነገር ልንገራችሁ። እንግዲህ አሁን ይሄ ምስኪን ሰውዬ ማለት ነው የአባይ ባንክ ማናጀሩ አስፈራርተውት ከስራ ተባሯል። ብሩን ለግል ጥቅማቸው ነው ያሉ ሰውየው። መልሱ ተብሎ ሲጠየቁ ማናጀሩን በጋምቤላ የጸጥታ ኃይሎች፣ ምክንያቱም የጋምቤላን የጸጥታ ኃይል የሚመሩት የትግሬዎች ነበሩ በፊት፣ አሁን ደግሞ በኦሮሞዎች ስር ሆኖ ትግሬዎች ናቸው የሚመሩት ትግሬዎቹ። ስለዚህ ያሾሟቸው እነሱ ስለሆኑ ይሄንን ማናጀር አስፈራርተው ዝም አስብለውታል። አሁን የአባይ ባንክ ማናጀሩ ከስራ መባረር ብቻ ሳይሆን የትም እንዳይቀጠር ተወስኖበት እየተንከራተተ ይገኛል። በዚህ ዲያብሎሳዊ ተልእኮ መሰረት አሁን የሰው የሃይማኖቱን ቢቀይር ይፈረድበታል። ጴንጤ ቢሆን እስላም ቢሆን ይፈረድበታል። ቤተ ክርስቲያኒቷ እጅ እግሯን ተይዛ አስገድዶ የሚደፍሯት ደፋሪዎች ናቸው እየቀረቡባት ያለው። ልጆች አሉት፣ ቤተሰብ አለው፣ አባት ናቸው ብሎ ቢያበድራቸው የአባትነት ጸጋ የሌላቸው ጨካኝ ኦነግ ሸኔ ከሱ የባሱ የዋሃቢ እስላም የመሰሉ ሰው ይሄው ይሄንን ምስኪን ሰው ፍዳውን አበሉት። ይህ ደብዳቤ ህጋዊ የብድር ሂደቶችን ያላሟላና ምንም አይነት የዋስትና የተያዘ ሳይኖር ብድሩን ከዋና መስሪያ ቤት እስኪፈቀድ መጉላላት የለባቸውም ብለው የባንኩ ሰራተኞች እምነት ቢሰጧቸው መልሱ ተብሎ ሲጠየቁ በጠባቂዎቻቸው በሽጉጥ አስፈራርተው አባራቸዋል። ገንዘቡ አንድም ሳይንቀሳቀስ ለሸኔ ድጋፍ የዋለ ነው። የተቀበለው ሸኔ ነው። ምክንያታቸው የአጃቢያቸው ወንድም የሸኔ አመራር ነው። የአቡነ ሩፋኤል ወንድማቸው የአጃቢያቸው ወንድማቸው የሸኔ አመራር ተቀበል እና ሩቅ አትይም ነው የምልህ። ገዳይህ ሲኖዶስ ውስጥ ነው ያለው። ገዳይህ ቤተክርስቲያን ውስጥ ነው ያለው። ገዳይህ አባት እያልክ መስቀል የምትሳለመው ነው። ገዳይህ እሱ። ቤተክርስቲያኒቷ እየተዘረፈች ነው።
ዛሬ መግለጫው ሊነበብ ሲል አንዱ መጥቶ እንዴት እንደሚሆን ተመልከቱት። መግለጫው ሊነበብ ሲል አንዱ መጥቶ ምን እንደሚሆን ተመልከቱት። እንመጣበታለን። ያደረገውን በደል ምን እንዳይሰማ እንደሚያደርግ እንመልከተው። ተመልከተው። እንዳይነበብ ስፒከሩን ሰብሮ አሁን ለነገሩ ታስሯል። እንዴት ስፒከሩ እንደሚሰብረው ተመልከቱ። ዛሬ ህዝብ ተሰብስበው የአቋም መግለጫ አውጥቶ ሲያመጣ ተመልከቱ። ድምጽ አሰማው፣ ድምጽ ስጠው። የቀይ ያደረገው ነው እንዴት የሚለው ሂት አያችሁ። እንስማማ። አይነበብም። የአባታችን ኃጢአት በደል አይነበብም። ትናንት አደራጅተዋቸዋል። ትናንት ሰብስበዋቸዋል። ሄዳችሁ በጥብጡ ብለዋል። ከሱ ሌላ እየገፉ ሲያስወጡት አምጣልኝ። ይሄንን ታነበዋለህ መግለጫው ምን እንደሆነ ተመልከቱ። ህዝቡ ግን ከቆረጥክ ማለት ነው። አላችሁ ወይ የተዋህዶ ልጆች አላችሁ ወይ? አለን በሉ። በእናታችሁ አለን በሉ። እናሸንፋለን። መድኃኒዓለምን ይዘን ድንግል ማርያምን ይዘን አምላከ ተክለ ሃይማኖትን አምላከ አረጋዊን ይዘን እናሸንፋለን። አለን በል። ስለ ፍትህ፣ ስለ እውነት ሌባን በመጋፈጥ ሙት ከፈለክ። እናመሰግናለን ወንድማችን መምህራችን ዘመድኩን እግዚአብሔር ይስጥልን። የጋምቤላ ጉዳይ በጣም ስር ሰዷል። በጣም ብዙ ነገሩ ተበላሽቷል፣ ወጥ ረግቷል። ግን የሚቆጣጠረው የለም። ይህ ምስኪን ልጅ ይህን ምስኪን ወጣት አምኖ ሊቀ ጳጳስ ናቸው መቼስ ጳጳስ አይዋሽም ብሎ አምኖ ብድር አሰጥቷቸው ከዛ በኋላ ምን ያደርጋሉ? እኚህ ሰውዬ አቡነ እንትና ፋኑኤል አቡነ ሩፋኤል የሚባል ሰውዬ እንግዲህ አሰቡት፣ ፈቃድ አልተሰጣቸው። እነሱ ናቸው አምኖ ሊቀ ጳጳሱ የሰጡት። ከዛ በኋላ ቀጥታ ደወለና ወደ ዋናው አባይ ባንክ ቅርንጫፍ ማናጀር ጋር ደውሎ ብሩን ስለለቀቃችሁልኝ፣ ብሩን ስለሰጣችሁኝ አመሰግናችኋለሁ አላቸው። የምን ብር ነው? ገና እኮ ፈቃድ አልሰጠንም። አይ ልጆቻችሁ እኮ የእናንተ ልጆች እኮ አምነውብኝ ሰጡኝ 1 ሚሊዮን። ደውለው ከስራ ተባረሃል፣ ከዚህ በኋላ በምንም አይነት ሁኔታ ላይ የትኛውን ባንክ ላይ እንዳትከተል አደረጉት። ልጆቹ አምነውበት ፈቃድ እንኳን አላገኘህም፣ ገና ፈቃድ ስላላገኘህ እኛ ስላመንብህ አባት ስለሆንክ ብሩን እንስጥህ ብለው ሰጡት። ምን ያደርጋሉ? ቀጥታ ዋናው አዲስ አበባ ያለው ማናጀሩ ጋር ደውለው ብሩ ስለተሰጠኝ አመሰግናለሁ ብሎ ደውሏቸው ስለተሳሰሯቸው ልጁ ከስራ አጣ፣ ከስራ ተባረረ። በየትኛውም ባንክ ጭምር እንዳይቀጠር ተደረገ። አሁን እኚህም አባት ይባላሉ፣ የመንጋው እረኛ ጠባቂ ይባላሉ። ያሳዝናል። ቤተክርስቲያናችን ላይ የሆነ ያለው ነገር፣ ምዕመኑ ላይ የሆነ ያለው ነገር ከባድ። እግዚአብሔር ይሁንን። እዚያ ላይ በቃ ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆይ